ክቡር ዶክተር አብይ አህመድ የኢፌዴሪ ጠቅላይ ሚኒስትር፣ ክቡር አቶ ታገሰ ጫፎ የኢፌዴሪ ሕዝብ ተወካዮች ምክር ቤት አፈ ጉባኤ፣ ክቡር አቶ ቴዎድሮስ ምህረተ የኢፌዴሪ ጠቅላይ ፍርድ ቤት ፕሬዝዳንት፣ ክቡር ኢንጂነር ሀብታሙ ተገኝ የኢፌዴሪ ማዕድን ሚኒስትርና የአርባ ምንጭ ኮንፈረንስ ሪዞርት ፕሮጀክት ስራ አስኪያጅ፣ የተከበራችሁ ሚኒስትሮች፣ ክቡር አቶ አለማየሁ ባብዲ የደቡብ ኢትዮጵያ ክልል አፈ ጉባኤ፣ ክቡር አቶ አዳማ ቴምፓዬ የክልሉ ብሔረሰቦች ምክር ቤት አፈ ጉባኤ፣ ክቡር አቶ ቦጋሌ ፈይሳ የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት፣ የተከበራችሁ ከፌደራልና ከክልሉ የመጣችሁ የመንግስትና የፓርቲ ስራ ኃላፊዎች፣ የተከበራችሁ ከክልላችን ከሁሉም ዞኖች የመጣችሁ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ የሁሉም ማህበረሰብ ተወካዮች፣ ክቡራትና ክቡራን፣ ለእንግዶቿ እጆቿን ዘርግታ በደግነት ወደምትቀበል ለልጆቿ የኩራትና የክብር አክሊል እየተጎናጸፈች ወዳለችው ትናንት የተፈጥሮ ሀብት መስህብ ባለቤት ዛሬም የልማትና የብልጽግና ተምሳሌት ነገ በእጅጉ ተመራጭና ሁለንተናዊ አርአያ ወደ ሆነችው የፍቅርና የውበት መዲና ፈጣሪ ጥበቡን የገለጠባት ውበቷን ያፈሰሰባት ብርቄ ምድር በጫካ የሚፈልቁት አርባዎቹ ምንጮች ለምለምነት የሚታወቀው የተፈጥሮ ደን ብርቄ አዕዋፋት ያለማቋረጥ የሚዘምሩ ሕያው ምስክሮች ወደ ሆኑባት እንደ አርባ ምንጮቹ ሁሉ ከየአቅጣጫው የፈሰሱ ባህሎች፣ ቋንቋዎችና እሴቶች በአንድነት ተቀናጅተውባት የነገዱባትና የከበሩባት ማህፀን በጥበበኞች አባቶች የተተከለው ፍቅርና የይቅርታ ዘር ፍሬ ወዳፈራበት ከክልላችን ብዝሃ ማዕከላት አንዷ ወደ ሆነችው አርባ ምንጭ ከተማ እንኳን ደህና መጣችሁ። ሀሹ ሳሮ ይደታ። የክቡር ጠቅላይ ሚኒስትራችን የገበታ ለትውልድ ስትራቴጂካዊ ኢኒሼቲቭ የሆነው ይህ ማራኪና ድንቅ የአርባ ምንጭ ኮንፈረንስ ሪዞርት ግልጽ ርዕይ ተይዞ የተጀመረ የለውጥ ትሩፋት ብልጽግናችን ማረጋገጫ ታላቅ ማሳያና ሕያው ምስክር ነው። ይህ ፕሮጀክት የደቡብ ኢትዮጵያ ክልል ካለው የተፈጥሮ ጸጋ ጋር ተጋብቶ የተፈጠረው ውብ የልማት ጌጥ ነው። ዛሬ የመረቅነው ሪዞርት ብቻ ሳይሆን ነገን የመቅረጽ አቅማችንን፣ አንድነታችንና የማይበገረውን ጥንካሬያችን የታታሪነታችንን መገለጫም ጭምር ነው። ፈቃዱ ሰጥቶን ጉልበትና ጥበብ ሆኖ በመንገዳችን ሁሉ ድጋፍና ብርታት በመሆን ለዚህ የታላቅነት ማረጋገጫ ቀን ላበቃን ፈጣሪ ምስጋናዬ ላቅ ያለ ነው። አመሰግናለሁ። ክቡር ጠቅላይ ሚኒስትራችን በምድር ላይ ዘርን ብቻ ሳይሆን በልባችን ውስጥ የተስፋን ጥረት ያበቀሉ የነገውን ለምለም ሕይወት ዛሬ በራዕይ ዓይን ያሻገሩ መሪ ናቸው። ዘሪው በሜዳው ላይ ዘርን ቢበትን እውነተኛው ገበሬ ግን በደረቀው ምድር ላይ አረንጓዴውን ገነት አስቀድሞ በልቡ የሚያይ ነው እንደሚባለው እሳቸው በተግዳሮቶች መሃል የሰላምን ተስፋ በምድረ በዳው ላይ የልማትን አረንጓዴ ፋና ያበሩ የሀገራችንን የነገ ስንቅ ዛሬ ላይ የቋጠሩ የልማት አባት ናቸው። እነሆ ህልምን ከተግባር እቅድን ከስኬት አጣጥመው ለሀገራችን አዲስ ጎህ ለቀደዱት የልማቱ መሐንዲስ ለሆኑት ክቡር ጠቅላይ ሚኒስትራችን የምስጋናችንን ከፍታ በእጅጉ የላቀ እንደ ስራቸውም የገዘፈ ነውና እጅግ በጣም አመሰግኖታለሁ። ውለታቸው በታሪክ መዝገብ ፍሬያቸውም በምድሪቱ ላይ ለዘላለም ሕያው ሆኖ ይኖራል። በመሆኑም ሩቅ አላሚ ቅርብ አቅራቢ በሆነው በሳል መሪነታቸው የጀመርነው ጉዞ ዛሬ ፍሬ አፍርቶ ለዚህ ታላቅ ምዕራፍ እንድንበቃ ስላደረጉን በራስና በክልላችን ሕዝብ ስም የላቀና የከበረ ምስጋናን አቀርባለሁ። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ አርባ ምንጭ የአርባ ምንጮች መፍለቂያ፣ የአባያና ጫሞ ሐይቆች መገኛ፣ የከርሰ ምድርና ገጸ ምድር ውበት ተስማምቶ የፈጠሯት የተፈጥሮ ሙዚየም ብትሆንም ላለፉት በርካታ ዓመታት ግን
ውበቷ ተደብቆ እምቅ አቅሟ ተሸፍኖ የሚገባትን ያህል የልማትና የክብር ቦታ ሳታገኝ መቆየቷ የቅርብ ጊዜ ትውስታችን ነው። አርባ ምንጭ ውሃ ማማ ሆና የልማት ጥም ስታስተናግድ የኖረች የታሪክ እውነት ነበራት። ነገር ግን በክብርነቱ አስተዋይ መሪነት በተጀመረው ሀገራዊ የለውጥ ጉዞ የከተማዋን የታሪክ ጉድለት የሚሽር አቧራ ራግፎ ክብሯን የሚመልስ ታላቅ የልማት ስራ ተከናውኗል። የለውጡ ስራዎች አርባ ምንጭን ውሃው እያለ ጥማቱ፣ ጸጋው እያለ ስደቱ፣ ለምለምነቱ እያለ ድርቀቱ ለምን በማለት ከነበረችበት የቅጀት ዘመን አውጥቶ እውነተኛ ማዕረጓን አጎናጽፏታል። ዛሬ አርባ ምንጭ በተግባር የታየ ልማት ትሩፋት መጋረጃዋ ተገልጦ የቱሪዝም መዳረሻ፣ የኢንቨስትመንት ማዕከልና ዘመናዊ የከተማ ልማት ተምሳሌት ለመሆን በቅታለች። የከተማ ውበትና እድገት አሁን ላይ ምንጭ ማፍለቅ ብቻ ሳይሆን ልማቱንም ማፍለቅ ጀመረ የሚያሰኝ የህዝቡም የዘመናት የልማት ጥያቄ በክብርነቱ ቁርጠኝነት ተመልሷል። አርባ ምንጭን የሀገራዊ የለውጡ ትሩፋት ማሳያና የደቡብ ኢትዮጵያ አዲሷ የብልጽግና ተስፋ በማድረግ ለሰጡት ስትራቴጂካዊ ትኩረት፣ ላሳዩት የማይነጥፍ ቁርጠኝነትና ለፈሰሰው ታላቅ የልማት አሻራ በራሴ በክልሉ መንግስትና በመላው የክልሉ ህዝብ ስም የላቀ እና የከበረ ምስጋናዬን በድጋሚ በታላቅ አክብሮት አቀርብሎታለሁ። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ አገራችን ኢትዮጵያ የገጠማት የታሪክና የኢኮኖሚ ስብራት በብቃት አክመው ወደ ልዕልና ማማ ለማውጣት የቆረጡ ጠቅላይ ሚኒስትራችን ከስልጣንና ከወንበር ተሻግሮ በልባቸው ውስጥ የምንበገበገው የሀገር ፍቅር እሳት የወለደው እልህና ቁጭት በዕለታዊ ድካምና በፈተናዎች የማይሸነፍ ስልችትና ዝለት የማያውቁ ታሪካዊ ውጤቶችን እያስመዘገቡ ሀገራችንን ኢትዮጵያ ወደ ብልጽግና ከፍታ እንድትገሰግስ አድርጓታል። እሳቸው በተግባር ያሳዩን ሰብአዊነት ሰውን በሰውነቱ ብቻ የማክበር ጥበብ ነው። በተለያዩ ስትራቴጂዎች ሀገራችንን ወደ ከፍታ ለመውሰድ ሌሊትና ቀን በሚተጉበት በዚያው እጃቸው ደካሞችን ደግፎ ማዕድ ሲያጋሩ የመሪነት የመጨረሻ ጥግ መሆኑን አሳይተውናል። በሩቅ እይታቸው የሀገርን የኢኮኖሚና የልማት ማማ ሲገነቡ፣ በቅርብ እይታቸው ደግሞ የዜጎችን እንባ የሚያብሱ ለተገፉት ጋሻ ለቀናው ደግሞ መሪ የሆኑ እውነተኛ የልብ አባት ናቸው። ለሳቸው እረፍት ማለት ስራ ነው። ለሳቸው እረፍት ማለት ኢትዮጵያ ስትለወጥና ህዝቧ በዓለም አደባባይ ሲከበር ማየት ነው። በመሆኑ ጊዜን በቁም ነገር የሚለኩት ለሀገራቸው ልዕልና ስሉ እንቅልፍንና ምቾትን የተዉት ልዩ መሪ በቁጭት ተነስቶ በተጨባጭ ውጤት የሚናገሩ የኢትዮጵያ የለውጥ ሞተር ናቸው። በእንዲህ አይነቱ በተግባር የሚተጋና የሚያተጋ መሪ መመራት መታደል ለትውልድ ደግሞ ኩራት ነውና ክቡር ጠቅላይ ሚኒስትር ፈጣሪ ረጅም ዕድሜና ሙሉ ጤና እንዲያጎናጽፎት ልባዊ ምኞቴን እገልጻለሁ። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ የሰላም አባቶቻችንን ምርቃት ጥበብ አስቀድመን የወጣቶቻችንን የማይደፈር ጉልበትና የታታሪው ህዝባችንን ጽኑ አንድነት በማስተሳሰር ክልላችንን የሰላም የመቻቻልና የብልጽግና ተምሳሌት ለማድረግ ትናንት የሰነቅነውን ራዕይ ባለፉት ዓመታት በተግባር ተኮትኩቶ እና አብቦ ፍሬ ያፈራ ይገኛል። የደቡብ ኢትዮጵያ ክልል ከተመሰረተ ዕለት አንስቶ የአመራርና የህዝብን ቅንጅት ተጠናክሮ በሁሉም ዘርፎች አበረታች ስኬቶች አስመዝግቧል። በዚህ አጭር ጊዜ ውስጥ በኢኮኖሚና በማህበራዊ መስኮች በተለይም ፍትሃዊ የህዝብ ተጠቃሚነትን ከማረጋገጥ አኳያ የታዩት አስደማሚ ውጤቶች የእቅዶቻችን መሳካት ብቻ ሳይሆን ህዝባችን በተባበረ ክንድ ታሪክ መጻፍ እንደሚችል በተግባር ያሳየበት ነው። የአስደማሚ ውጤት የተመዘገበው በየደረጃ የሚገኘው አመራር ጥረትና ቁርጠኝነት እንዲሁም በመላው የክልላችን ህዝቦች የጋራ ርብርብ ነው። በህብረ ብሔራዊ አንድነት ውስጥ የሚገኘውን ኃይልና ውበት በግልጽ የተጠቀመውና በክልላችን የተመዘገበው ዘርፈ ብዙ ስኬት የነገዋን ታላቅ ኢትዮጵያ በጽኑ መሰረት ላይ ለመገንባት ለጀመርነው ሀገራዊ ትልም እያበራ የመጣ ብሩህ
ማረጋገጫ ሆኗል። ይህ በልምላሜና በልማት የተገነባው ስኬት የጀመርነው ሀገራዊ የብልጽግና ትልም ወደ ማይቀለበስ ከፍታ እየተሸጋገረ መሆኑን የሚያረጋግጥ ያው ምስክር ነው። ዛሬ በክልላችን የታዩት እንደ ኮሪደር ልማት፣ የቱሪዝም መሰረተ ልማቶችና የግብርና ትራንስፎርሜሽን ውጤቶች ሁሉ የነገዋን የታፈረችና የበለጸገች ሀገር ማሳያዎቻችን ናቸው። በክልሉ ዘላቂ ኢኮኖሚ መሰረት ለመጣል በተከናወኑ ስራዎች በተለይም በግብርናና ገጠር ልማት የአርሶ አደሩን ምርታማነት የሚያሳድጉ ሰብል ልማት፣ ልማት ትሩፋት፣ የአረንጓዴ አሻራና ልዩ ትኩረት የተሰጣቸው የምግብ ዋስትና ማረጋገጫ ስትራቴጂዎች በስፋት ተተግብረው ውጤት አስገኝተዋል። በማህበራዊ ልማትም የትምህርት ጥራት ለማሻሻልና ተደራሽነትን ለማስፋት የተገነቡ አዳዲስ የአንደኛና ሁለተኛ ደረጃ ትምህርት ቤቶች የጤና ተደራሽነትን ያረጋገጡ ተቋማት የህዝባችን የኑሮ ደረጃ ወደ ላቀ ምዕራፍ ያሸጋገሩ ናቸው። ክልላዊ ኢኒሼቲቮች ተቀርጸው አበረታች ይበልጥ ለስራ የሚያነሳሳ ውጤትም ተመዝግቧል። ከተሞች የተዋቡ ለኢንቨስትመንትና ለነዋሪዎች ምቹ እንዲሆኑ የተከናወኑ የተቀናጁ የመሰረተ ልማት ዝርጋታዎችና የተለያዩ ሰው ተኮር ፕሮጀክቶች እንዲሁም የህዝብ አገልግሎትን የሚያቀላጥፉ የአገልግሎት መስጫ ተቋማት መስፋፋት የክልሉን የለውጥ ጉዞ አጎልቶ የሚያሳዩ ተጨባጭ ስኬቶች ናቸው። የክልሉን ገቢ በማሳደግ ወጪያችንን በውስጥ ገቢያችን ለመሸፈን በተደረገው ጥረት አመርቂ ውጤት ማስመዝገብ ተችሏል። በዚህም በርካታ ክልላዊ ፕሮጀክቶችን በማጠናቀቅ ህዝባችን መሰረታዊ የልማት ጥያቄዎች በመለስ የብልጽግና ተምሳሌት ለማድረግ የተጀመረው ስኬታማ ጉዞ ላይ እንገኛለን። ሰላማችን በሰላሙ ጊዜ በማጽናት ህዝቡን የሰላሙ ባለቤት በማድረግ በሁሉም ክልላችን አካባቢዎች በእጅጉ የተሻለ ሰላምና የተረጋጋ ክልል በመሆን ለኢንቨስትመንት እና ለቱሪዝም ተመራጭ እንዲሆን አድርገናል። ክልላችን በቱሪዝም ዘርፍ ያለውን እምቅ ተፈጥሮ ባህላዊና ታሪካዊ አቅሞችን ለኢኮኖሚ እድገታችን ለማዋል ባለፉት ዓመታት እጅግ አስደናቂ መሻሻሎች አስመዝግቧል። የቱሪስት መዳረሻ ማልማት፣ የአገልግሎት ሰጪ ተቋማትን ማስፋፋት እንዲሁም ወቅታዊ የቱሪስት መረጃዎችን ማዳረስ ላይ በልዩ ሁኔታና ተቋማዊ በሆነ አግባብ ስራዎች እየተከናወኑ ይገኛሉ። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ ቱሪዝም ለብልጽግናችን ምሰሶ ነው ብለው የተነሱ ክቡር ጠቅላይ ሚኒስትራችን በገበታ ለትውልድ ኢኒሼቲቭ የአርባ ምንጭ ኮንፈረንስ ሪዞርት ለክልላችን ቱሪዝም ዘርፍ ስኬትና ለህዝቦች ተጠቃሚነት እጅግ በጣም ወሳኝና ከፍተኛ ዘርፈ ብዙ አስተዋጽኦ የሚያበረክት ፕሮጀክት ነው። ገበታ ለትውልድ ፕሮጀክት የዛሬ 3 ዓመት ሰኔ 26 2015 ዓ.ም መሰረት ድንጋይ ሲጣል በአዲስ መልክ ለሚደራጀው ክልል ልዩ ስጦታነት አበርክተውልናል። ይህ ታላቅ ፕሮጀክት ለክልላችን ላበረከቱና ግንባታውን በቅርበት ተከታትለው በጥራት በፍጥነት እንዲጠናቀቅ ብቃት ያለው አመራር ለሰጡ ለክቡር ጠቅላይ ሚኒስትራችን የላቀ ምስጋናና አክብሮት በክልሉ ህዝብ መንግስትና በራስ ስም አቀርባለሁ፣ አመሰግኖታለሁ። ይህንን ፕሮጀክት ተከትሎ በክልላችን በርካታ የቱሪዝም እምቅ አቅሞች የማልማት ተግባር በበርካታ አልሚ የግል ባለሀብቶች ተሳትፎ ጨምሯል። ጎበኞችም ከጊዜ ወደ ጊዜ ቁጥራቸው እየጨመረ መጥቷል። ለጎበኞች ሳቢ የሆኑ 4 ፓርኮች፣ 4 በዩኔስኮ የተመዘገቡ ቅርሶች፣ በርካታ የሚዳሰሱና የማይዳሰሱ ቅርሶች ባለቤት ሲሆን ዘመናዊ የቱሪስት አገልግሎት መስጫ ማዕከላት በግሉ ባለሀብቶች እንዲገነቡ ተደርጎ እጅግ ዘመናዊ ሪዞርቶችና ሆቴሎች እየተስፋፉ ይገኛሉ። ይህ ሜጋ ፕሮጀክት ለክልላችን ህዝብ ሰፊ የስራ እድል የፈጠረ የግል ባለሀብቶች በቱሪዝምና በኮንፈረንስ ዘርፍ በስፋት እንዲሳተፉ መነቃቃትን የፈጠረና የደቡብ ኢትዮጵያ ክልልን በቱሪዝም ዘርፍ ተወዳዳሪና ቀዳሚ ተመራጭ መዳረሻ ያደረገ የቁርጠኝነት ጉዟችን ደማቅ ማሳያ ነው። ለዚህ ታሪካዊና ግዙፍ የኮንፈረንስ ሪዞርት ፕሮጀክት በስኬታማነት ማጠናቀቂያ የክቡር ጠቅላይ ሚኒስትራችን ቀጥሎ የፕሮጀክቱ ስራ አስኪያጅ ከጅምሩ እስከ ፍጻሜው ሌሊትና ቀን ያልተቆራረጠ ሙያዊ ድጋፍና የቅርብ ክትትል ላደረጉት ለኢፌዴሪ ማዕድን ሚኒስትር ለክቡር ኢንጂነር ሀብታሙ ተገኝ አሻራዎትን በክልላችን አኑረዋል። በታሪክ ማህደር ሁሌ እየተወደሱ ይኖራሉ። ከልብ አመሰግኖታለሁ።
ለዚህ ፕሮጀክት ስኬት የጎላ አስተዋጽኦ ያበረክቱ እንዲሁም በብቃት ፕሮጀክቱን ያስተዳደሩ በራስ መተማመንና ችልምን ያስወገዱ ወጣት ባለሙያዎች በተለይም እንደነ ኢንጂነር ተረፈ ላበረከታቸው አስተዋጽኦ ከልብ ምስጋናዬን አደርስላቸዋለሁ። ለፕሮጀክቱ መጠናቀቅ ሙሉ እገዛ ላደረጉትና ከክልሉ መንግስት ጋር በጋራ ለማስተዳደር ለወሰኑት ለኢትዮጵያ አየር መንገድ ግሩፕ ስራ አመራር ቦርድ እንዲሁም ለኩባንያው ዋና ስራ አስፈጻሚ አቶ መስፍን ጣሰውና ለመላው ማናጅመንት አባላት ምስጋና ይድረሳቸው። ተግዳሮቶችን ሁሉ በጽናት በመወጣት ጥራቱን የጠበቀና ዓለም አቀፍ መስፈርቱን ያሟላ ውብ ስራ አጠናቀው ለሀገራችን ያስረከበውን የግንባታ ኮንትራክተር የቻይናውን ሲሲሲሲ ኩባንያና ግንባታ በታቀደለት የጥራት ደረጃና ጊዜ እንዲከናወን ተገቢውን ክትትልና የሙያ እገዛ ያደረገውን የስታዲየም አማካሪ ድርጅትን ላበረከታችሁ የላቀ አስተዋጽኦና በትውልድ ውስጥ ደምቆ ለሚኖረው ለዚህ ታሪካዊ አሻራችሁ በራስና በደቡብ ኢትዮጵያ ክልል መንግስትና በመላው ክልሉ ህዝብ ስም የላቀ ምስጋናዬን አቀርብላችኋለሁ። ይህ ፕሮጀክት የተለያዩ ባለድርሻ አካላት ትብብርና ድጋፍ ውጤት ነው። በዚህም ከፍተኛ ትብብር ላደረጋችሁ የክልላችን ዞኖችና ከተማ አስተዳደሮች ከልብ እያመሰገንኩኝ በተለየ መንገድ ልዩ ድጋፍና አስተዋጽኦ ላበረከታችሁ የጋሞ ዞን የአርባ ምንጭ ከተማና የኮንሶ ዞን አስተዳደር ምስጋናዬን አቀርብላችኋለሁ። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ በክልላችን የጀመርናቸው ስትራቴጂካዊ ፕሮጀክቶች የቱሪዝም መሰረተ ልማት ማስፋፊያዎች ሁሉ አቀፍ የልማት ስራዎችን ተደራሽነታቸው በማጠናከር ለወጣቶቻችን የስራ ዕድል የፈጠሩና የክልላችን ገቢ የሚያሳድጉ እንደሆኑ በተደራጀ አቅምና በላቀ ቁርጠኝነት በትኩረት የምንሰራ የሀገራችንን የብልጽግና ጉዞ ይበልጥ እንዲፋጠን መላው የክልላችን አመራሮች ተክተን በመስራት የበኩላችንን ድርሻ በቁርጠኝነት ለመወጣት ዝግጁ መሆናችን በድጋሚ ላረጋግጥልዎ እወዳለሁ። በመጨረሻም ካለፈው ስኬት ብርታትን ከህዝባችን ጽናት ደግሞ አዲስ ጉልበትን እየቀሰምን ይህንን የተጀመረውን የልማትና የሰላም ጉዞ አጠናክረን በመቀጠል ሀገራችን የብልጽግና ተምሳሌት እንደምናደርጋት ሙሉ እምነታችንን መሆኑን እየገለጽኩ አመሰግናለሁ።